ኪራ ሰክሮበት በነበረ ሰዓት ጽናትም እባክህን ወደ ቤት እንግባ ሳንረብሽ እያላችሁ ነበረ። ኪራም እኔ እኮ አንቺን አፈቅርሻለሁ እወድሻለሁ እያላት፣ እሷ ደግሞ በቃ ግባና ከቤት ውስጥ ሁሉን ነገር እናወራው። ኪራም በንዴት ጽናትን ከቤት አባረራትና ቤቱን ዘጋባት። ጽናትን በአጋጣሚ ከነመራዊ ቤት ሄዳ ሁሉን ነገር ለመራዊ ታወራት። ናሆሜ ይሰማ ነበር ኪራ ሰክሮ ከውጭ እንዳሳደራት። ናሆሜና ኪራም በጣም ተጣልተው ነበር። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የመሲ ዩቲዩብ ቻናል ተከታታዮች በአለም ዳርቻ ያላችሁ በተወዳጇ በጽናት ድራማ መጠናል በክፍል 54 ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ የዛሬውስ ምን ይሆናል የሚለውን አብረን እናያለን። ኪራም በሰከረበት ሰዓት ጽናት እንዳባረራት፣ እሱ ግን ወደ ሳሎን ገብቶ በስካር መንፈስ ራሱን ውሸታም ነሽ እያለ ቤቱን ምስቅልቅሉን እያወጣ ወንበሮችን በመደባደብ በጣም እያለቀሰ ነበረ። ማን ነው የሚታመነው በዚህን ሰዓት? በዛም ሰዓት ትመጣን ሴት ቤቱን ማነው ፈረስ የጋለበው ይመስል፣ አንተ ኪራ ምን ሆነሃል እያለ ትቀሰቅሰዋለች። ኪራም ችግር አለ ስትለው አረ ምንም ነገር የለም ይላል። እሱም እንግዲህ ከድካም እንደተነሳ ይመስልና እያመመክ ነው ወይ? አረ ደህና ነኝ፣ ምንድነው የተፈጠረው ምንድነው እያለ እሱም በዛን ሰዓት ጽናት ጥሏት ይሄድ ነበረ። ቆይ ሰው ምንድነው እየሆነ ያለው? ሀሴትን በተቀመጠችበት ኪራ ይመጣና ጽናት ሳ እንጃ ጧት ስነሳ አላየዋትም፣ ምናልባት ተኝታ ይሆናል። መኝታ ክፍለ እኮ የለችም፣ ሱቅ ልትገዛ እቃ ወጣ ይሆናል። እንዴ በዚህ ሌሊት ሰዓት እንዴት ነው ካንቺ ቀድማ ተነስታ የምትሄደው አላት። ግን ማታ ስትጨቃጨቁ ሰምቻችሁ ነበረ አለችው። ኪራም አለና ደነገጠ። ኪራ አታደርገውም አለና በንዴት ወጦ ይሄዳል። ሀሴትም ግራ ገባትና ቆይ ይሄ ልጅ ምን ሆነው? በእነዚህ ልጆች በመሀላቸው ምንድነው የተፈጠረው? በሌላ በኩል መራዊና ኪራ እግሯን እያሻት እያለ ታውቃለህ አንተን አጥቼ ቢሆን መኖር አልችልም እያለ ናሆሜም እንደምትወጂ ኑሮ አውቃለሁ እያለች ይቀላለዱና እየተጫወቱ ነበረ። ናሆሜም እያደነቃት ነበር። ፈጣሪ ከአቋም አቋም ከጸባይ ጸባይ ሁሉን ነገር አሟልቶ የሰጠሽ እያላት፣ አረ በፍቅር ቅልጥ አደረከኝ። ሁለታችሁ ደግሞ እኔ እያለሁ ለምንድነው ቅልጥ ማለት? እኔ አንድ ግሬ ላይ ቆየ ብቻው እንዳይረዝም እያሉ ሁለታቸውን በፍቅር ደስታ እየተጫወቱ ነበረ። ደስ በሚል ምራዊና ናሆሜም የደስታ ምንጭ እማዬ ላስተዋወቅሽ። ናሆሜም ለእናቱ እንደሚያስተዋውቃት ይነግራታል። ለእናቱም ተወደኛውን አትወድሽም አላት። በዛ መሀል ቀልድ ነበረ። አስደነገጥከኝ እያሉ እየተጫወቱ ነበር። እሷም አያድርገውና በሞትም ሌላ ሰው እንዳታፈቅር ስትል እሱም እባክሽን ስለሞት አታውሪ፣ አምነህበት ነው የገባክ፣ እውነት ይሄ ነው አለችው። ደግሞ ቃል የገባህልኝን አትርሰው፣ እኔ ምንም ነገር ቢሆን አንተ ያለምንም ማንገራገር ህይወት መቀጠል እንዳለብክ፣ እሱማ ቃሌንም አረሳም። እኔ ደህና አገኘሽ ደህና ሳልጠግብ ከሞት ጋር አታስደንግጨኝ። እሷም በቃ አትዘንብኝ፣ ፈጣሪ ላንተ ስል እድሜ ሊጨምርልኝ ይችላል ሲል፣ ናሆሜም እንግዲህ ከራሱ እድሜ ቀንሰውን ጨምራት። በሌላ በኩል ጽናት ኩሽና ሁና አንገቷን ደፍታ እያሰበ ነበረ። ዛሬ የነኪራ ጓደኛ ይመጣና ዛሬ ሳሎን ለምንድን ነው የተውሹ ሲል፣ ጽናትም ለእናንተ ልተወላችሁ ብዬ ነው አለችው። ኪራ የለም አይደል እንዴ? ለማንም ስለቂው ሰው ማለት አሴት ሰው አይደለችም እንዴ? በቃ ለከምሷለች። እኔ እኮ አንቺ ብቻ ነሽ ዛሬን አሳድረኝ ሲል እሷም አረባስ እንበል የራስክን የሰውን ትኩረት ፈልጋ የራስን አታስብ። እሱ ደግሞ የአንቺን ትኩረት መሳብ ፈልጌ ሳይሆን እሱን መስሎ ሳይሆን ከሁኔታ ነው የተረዳሁት አለችና ጽናትም ግምትሽም ልክ አይደለም፣ ደግነቱ ለእኔ ከታየ በቂ ነው አለችው። ግን እዚህ ጋር ለስራ እንጂ ለሌላ አላማ አይደለም የመጣሁት አለችው። ጽናትም የተሰማኝና ሁሉን ነገር ባለመናገሬ ስለዚህ አሁንም ዝም አልልም። በሌላ በኩልም ጽጌ ከመራዊ ጋር ትሄድና ኪራ ሰክሮ እንግዲህ ከውጭ እንዳሳደራት ሁሉንም ነገር ትነግራታለች። መራዊም በቃ ከዛ ቤት መውጣት እንዳለበት ትነግራታለች። በቃ አንሺ እኔ ምን ላድርግ ግራ ገባኝ ስትላት፣ እሱን ያየ ከሚሰቃይ አንቺ ከዛ ቤት ውጪ አለቻት። የምርሽ ነው እውነትሽን ነው ወይ? አዎ ለአንቺም ለሱም የተሻለ እሱ ነው። እስኪ አስቢው ኪራ እኮ ብዙ ጥያቄ አለው። ምን አድርጋት ነው? ምን ሆና ነው እንደዚህ ጠላችኝ? ብዙ ነገሮችን እሱ ጠጥቶ
ጠጥቶ መጦ አንድ ነገር ቢያደርግሽ እኔ ጸጸቱን የሚችል ይመስልሻል? ሁለታችሁም እንደዚህ ሆናችሁ ሳያችሁ አይምሮ ይወቅሰኛል አለች። ልክ ነሽ። እኔም ለዚህ ነበረ ፍቅሬን በልቤ መደበቅ እየመረጥኩት። ይገባኛል መራዊ። እኔም ለዚህ ነው ፍቅሬን በድብቅ መያዝ ያለፍኩት። ካለ ሆነ ሁሉን ነገር እውነቱን ለኪራ ንገሪው አለቻት። በዛን ሰዓት ናሁም የሚመጣል ጽናት ብሎ ሰላም ብሎ ተቀመጠና እሱም ስለምን እውነት ነው የምታወሩ? በቃ ናሁም ከመጣ እኔ ልሄድ። ምነው ሄድ የሚያስብል ይዤን የመጣው አለ ናሆሜ። አረ አንተ ከመጣ ብዙ ሰዓት አጫወትኳት፣ አሁን ደግሞ አንተ አጫወታት። እሱን ተውትና የምን እውነት ነው ስታወሩ የነበር አለ። አረ እንደዛ አላወራንም አለች መራዊ። ታውቃላችሁ እናንተ ሁለታችሁ እንዳለመታደል ሆኖ ስትዋሹ ያስታውቅባችኋል። እንዲሁ የሴቶች ወሬ እኮ ነው ስናወራ ነበር አለች ጽናት። በተደጋጋሚ ስታወሩ ሰማለሁ፣ አልገባኝም። የምሮ ፍቅረኛ ስለሆንኩ የኔና አንቺ ጓደኛ ፈረሰ ማለት ነው አለ ናሆሜም። ፍቅር እንደሱ አይደለም ናሆሜም፣ ግን የተረዳሁት ያንን ነው አላቸው። ናሆሜ እንደሱ አትበል፣ ማንም ሳይሆን አንተ ነበረ ከጠገቤ ነበርክ። እንደዚህ ብለህ ያን እውነታ አትካደው። ቆይ እኔ ምን ላድርግ? ችግርሽን እኮ ከሰናይትና ከመራዊ ጋር እያወራሽ እንዳላየ መሆን ከበደኝ አለ ናሆሜም። አሁን ሁሉም ነገር ሰላም ነው አለችው። ኪራም እኔም ደህና ነኝ አለች ጽ። እንደዛ ከሆነማ አባባ ይሞት ብለሽ አለ ናሆሜ። ጽናትም ተርበተበተች አለማለችም። መራዊም ናሆሜ በቃ ጽናትና ኪራ ትንሽ ተጋጭተው ነው ውጭ በር ላይ ነው ስትጣበስ ያደረች ብላ እውነቱን ተናገረች። ኪራ በፍጹም እንደዚህ አደርግም አለ ናሆሜ። ጽናትም ሰክሮ ነበረ፣ እሱን ካንቺ በፊት ነው የማውቀው፣ ግን ኪራ አንቺን ውጪ አለና ተናደደና እየሮጠ ሄደ። ለምን ነገርሽው? እኔ እኮ በመሀላቸው እንዲፈጠር ምንም አልፈልግም እና አባቴ ሙት ብለሽ ትሜ ነበረ አለቻት መራዊ። እኔ እንጃ ግን በቃ መሄድ አለብኝ ብላ ጽናትም ወደ ናሆሜ ተከትለው ትሄዳለች። መራዊም ወይ ጽናት ችግር የማያጣሽ ልጅ ለአንዱ ስታዘጋጅ ሌላ ችግር ላይ ትጠመጠሚያለች። አሁንስ በዛ አሌና መራዊም ተከትላቸው ሄደች። በሌላ በኩልም ኪራ እንግዲህ ተሰብስበው እየተጫወቱ ነበረ። ኪራም ጓደኛውም እና ሀሴትም። እዛ መሀል ግን ናሆሜ ጓያ ለመጣ ናሆማ አለ ኪራ ስሜን እንዳጠራው እሺ አለና፣ ማለት አንተ ግን እንደዚህ አሳፋሪ ስትራ ትሰራለህ አለው። ሀሴትም ችግር አለ አንቺ ትናንት ላይ መጣሽ፣ ምንም አያገባሽም እዚህ ውስጥ አለ። ናሆሜ ተው እንጂ ቅስ ብላ አውራት፣ ዛሬ ለሀሴት ታሽቀብጥ ነው። አረ ጀለስ አረጋጋው እንጂ ሰከን ብላ አውራ ሲል በራሴ በጣም ነው ያፈርኩት። ቆይ እንዴት ውጭ ታሳድራት አለክ ሲል ማንን ነው አለ ሀሴት። እናንተ ቆይ ለምን አትወጡም? እናንተ ምንም አይመለከታችሁ አለና ናሆሜ በንዴት ሁለታቸውንም ውጣ ውጪ አላቸው። አንቺም ውጪ እየተባልሽ ነው አሰሚም እንዴ ሲላቸው ሁለታቸውም ተነስተው ይወጣሉ። ኪራም ለምሮ እቃ ላቀብላት ብላ ሄደች። ልነግረኝ ነበር ኪራ ምን ያህል ልዩነት እንዳለ ብታውቅ ደስ ይለኝ ነበር። ጽናት ምንም የተናገረችው ነገር መራዊ ነው የነገረችኝ። ጽናት ለአንተ አንድ ነገር ክፉ ተናግራ አታውቅም። ናሆም በቃ ንቃ እንጂ ጽናት እየተጫወተችብን ነው አለ። ጭራሽ ደሙን ማለት ነው ምን ማለት? በፊት ላደረግኩት ነገር ልትበቀለኝ ይችላል ሲለው ክፉ ነገር አንነጋገር እባክህን አለው። በሌላ በኩልም ሀሴት እንግዲህ ልጁን ቆፍጣና ወንድ በል ብትሆንማ ጓደኛ ማቾች ሲጣሉ ጥራቸው ባልወጣ ሴት ላይ እንደዚህ ከመሆን በፊት ሴት ወንድውን እሺ አትሽለጥለጥ አለችውና ጥለው ትሄዳለች። እንግዲህ በጣም ጥሩ እንደዚህ ናላሽ እስኪወጣጥርሽ አራርጥሻለሁ እያለ እየዘተ ነበር። ኪራም እስኪ እንደዚህ ስንከባከባትን አሳስብላት ተወይ ማለቷ ምን ማለት ነው? ቆይ በዚህ አያያዝ ገጠር ብቶ ልታግታት ነበር አለው። ስሜት ላትረዳው። በዛ መሀልም ጽናት እየሮጠች መጣች። ያታ እንደዚህ ሳምባዋ እስኪ ፈነዳ እየሮጠች መጣች። አንተን እንዳልናገራት አስበ ነው ናሁን በቃ እሱን ጠጥቶ ነው አትጣሉ አለች። እኔም እሳቱን ለኩስ ማጠፋ ሰው አክታታታ አድርጌ አላት። እሷ ከመቼ ወዲህ ነው አስመሳይ የሆንሽ ሲላት፣ ኪራ በቃ እስከ መቼ ነው የምታጠፈው ጥረፋት የማይታወቅ ሲል መራዊ መጣች። ከመቼ ነው እዚህ የምደረሳችሁት አለኝ። ናሆሜም አንተ ወንድ አይደለም በቃ ተዋት ህይወቷን ትኖርበት አለው ለኪራ። መራዊ ናሆሜ ይህን እነሱ ያወሩ እኛ እንተውላቸው፣ ስንቱን ነገር እንተው እምሩ አለ ናሆሜ። እንተው እየተባለች ልጅ ተጎዳይ ሲል እንደዛ ነው አለ ኪራም። ስለ ሀሳብ አመሰግናለሁ ብሎ ጥሏቸው ሄደ። ናሆም
ኪራ እውነት አለው፣ እንደዚህ ልትናገረው አይገባም ነበረ አለች ጽናት ተመልሳ። ለነገሩ ራስሽን ያስደፈርሽው፣ አንዳንዴ ለራስሽ መቆም አለብሽ አለና ናሆሜም ጥሏቸው ይሄዳል። ጽናት በጣም አንገቷን ደፋች፣ ብዙ ነገር ተሰምቷታል። ወይኔ ጽ ምን ውስጥ ነው የገባ ነው አለች መራዊ። እኔ አላውቅም። በሌላ በኩል መራዊና ሰኔ ካፌ ላይ መራዊ ጋር ሄድና ይገናኛሉ። አስጠበቁሽ አይደለ እያሉ እያወሩ ጽናት ውጭ እንዳደረች ትነግራታለች። ለምን አልደወለችልኝም ስትላ ስልኳን አላዘችም። ለምን እንደውሻ አብያር ላይ ኩርምት ብላ ነው ያደረችው። እኔን እህቴን ለምን ካልሆነ እዛ ቤት አትወጣም አለች። አላቅም ሰኔ ልጅቷ ሀሳቧ ምን እንደሆነ አላቅም። ጽናት መሀል መንገድ ላይ ከዚም እዛም ሳትሆን ንፋስ የሚያወዛጉዛት ቅጠል መስላለች አለች። እኔም እንዳልናገራት አስጠነቀቀችኝ። እሷ ሲጀመር ያለ ኪራ አትኖርም፣ መጨመርሻዋን አናቅም፣ እሱ ያሳምርላት አለች። አሁን የፈለኩሽ የጽን አስተሳሰብ እንድንቀይር ነው። እሷ በቡልኬት ጭንቅላቷን ደፍነዋለች፣ እንዴት ትሰማናለች አለቻት። መራዊም አላቅም፣ ኪራ በሚያውቀው ነገር ሲቀጣ አልፈልግም አለች መራዊ። አዎ አገኘዋለ ሲላጣት እሱ ረሱ አለማበዱ ይገርመኛል። ሰኔም እንግዲህ ስለ ጽናት ፈረውላት እያለች በሌላ በኩልም ጽናት ኩሽና ሆና እንግዲህ የምታወርደው እቃ ነበረ። በዛን ሰዓት እንግዲህ የኪራ ጓደኛ ይፈታተናት ነበርና ላግዝሽ አላት። እሷን በመደንገጥ ዘወር ብላ ምን ለማድረግ እየሞከርክ ነው አለችው። ኢትዮጵያዊነት መልካምነት ነው ማስቀጠል ነው ሲል አንድም ያስቸገርኩት ነገር ነው። አንዳንድ ነገሮችን እየተናገረ ነው። ከኔ ምንድን ነው የምትፈልገውም? ለማንኛውም በዚህ ልጅነትሽ እንደዚህ በትቤት አትወጣጠሪ አለት። በዛን ሰዓት ግንባሯን ሲስማት እንግዲህ በምሳሌ በእናት ተናግሮ ኪራ ይመጣልኝ። በሌላ በኩልም ጽናት ትሄድና ከመራዊና እኔ ኪራ ከማያቱ ያስጨነቀኝ ነገር የሄኖክ ጉዳይ ነው አለች። ጽናትም እኔም አንዳንድ ሰዎች ልብሳቸው የነቃ ሰዎች ያልነቁ አለችና በምሳሌ ሁሉን ነገር ትነግራታለች። መራዊም ለአንቺና ለኪራ ክፍተት መፍጠር ይጠቅመናል፣ ነገር ግን ልጁ በዋዛ አይተውም አለቻት። አላቅም እንደነገርኳችሁ ነው። ከሀሴት ጋር በተደጋጋሚ ጋር ይጋጫሉ። ድርጊቱ ለደስ አይልም። በተለይ ብቻዬን ካገኘኝ የሚያደርገውን ሁሉ ነው የሚያሳጠው። ስለዚህ አንቺን ጋር እንደዚህ የሚሆን ከሆነ ሀሴትም እንደዛ ሆኖባት ሆኗል የማይስማማ ስትል ጽናትም እኔ እንጃ ይህ ነገር የሚያናድዳት ቢሆን ለኪራ ትነግረ ነበር። እሷ ግን ዝምታና የመረጠች አለ ጽናት። ብቻ የሆነ ነገር አለ አለች። እንደዛ አትበይ፣ ኪራ ካለበት አንጻር ሀሴት ቢሆን ይህን ነበር ማደርገው አለች። አንደኛ እንግዳ ናት፣ ሲቀጥል ደግሞ ኪራ እንዴት እንደሆነ እያለች አይፈርድባትም አለች። መራዊም ይልቅን እሱንስ ኪራ እንዲቆርጥለት ምን እናድርግ አለች። መራዊም ጽናት አንድ ጥያቄ ልጠይቅሽ አለቻትና ለምን እዚያ ቤት አትወጪም አለቻት። እንዴት ማለት ለምን? ይኸውልሽ አለች ሰኒ ኪራ አንቺን ትቶ ሀሴትን እንዲያይ ነው አለቻት። አንቺ ደግሞ እዛ ቤት ሌላ ሴት አያይም ለምን ደሞ ማየው አለቻት። ምን ማለት ነው? ሺ ወንድ ቢሰለፍ አንቺ ሌላ ወንድ ይታይሻል አለቻት። እሱም አይታየኝም፣ ስለዚህ እሱም ጋር እንደዚህ ነው ስሜቱ። እኔ እንጃ እኔ እሱን ከሴት ጋር ሳያስማሙ መውጣት ልክ አይመስለኝም አለች። መራዊም ጽናት ከራሳችሁ ላይ እውቀት እያወች ያለሽው አንቺ ነሽ አለቻት። ጽናትም በጣም በመጨነቅ ተነፈሰች። በሌላ በኩል እንግዲህ ናኦሚና ኪራ ተኝተው ጸጉሩን ያሳሰችውና እየዳሰችው መራዊዬ ወዬ የጽናትና የኪራ መጨረሻ ምን ይሆን? እሷ እኔ አላቅም። እኔ የማውቀው ቢኖር አንዳቸው ያለ አንዳቸው መኖር እንደማይችሉ ነው። ናኦሚ ምን አይነት ሰይጣን በመሀላቸው ገብቶ ነው ስትል ምንም ቢያርግ በኪራ አትፍረድ፣ አሁን ከማንኛውም በላይ ለኪራ ታስፈልገዋል አለችው። እና ጽናትን እየበድላት ዝም ብለን እንየው። እንደዛ አይደለም፣ በፍቅር የተጎዳ ሰው ብዙ ነገር ሊያደርግ ይችላል። በባለፈው ከመቁጽ ልቅ ከዚህ የሚወጣበትን አልገባኝም። በቃ ፍቅራቸው አለቀ፣ ምን መቋጨው አለ ናሆሜም። ናሆሜም ጽናት እኮ ኪራን ጠልተው እንዳልሆነ ውስጥ እየነገረኝ ነው አለ። መራዊም አንዳንዴ እኮ ፍቅር አብሮ ለመሆን ብቻ አይሆንም አለችው እሷ። በሌላ በኩል ጽናት ከአባቷ ጋር እያወሬ ነበረ። የኪሩቤል አባት ደህና ነው ተሽሏቸው ስራ ሄደዋል ወደ ስራ እያለ ከአባቷ ጋር እያወሩ ነበር። ትምህርት ቆንጆ ነው እያለች በዛን ሰዓት ኪራ ይመጣል ብላለው በቃ ብላ ልትዘጋ ስትል ጋሼ ከሆነ አምጪ ላውራ አለችና ጽናት መሄሉ አባ አለችና ኪራ ሊያዋራክ ነው አለችው። ኪራም እንግዲህ ሰላምታውን ከለወጠ በኋላ ስልኩን ዘጋው። ኪራም ለጽናት በቃ ሁሉን ነገር እንደተወውና
በቃ በአሰሪና በሰራተኛ እንቀጥላለን አላት። ነው አለች ደንግጣ። ነውስ እድሜ ልክ ስለምንሽ ልኖር ነው አላት። አረ አለችና እንደውም ለዚህ ውሳኔ በጣም ደስተኛ ነኝ። እሱም እሺ አለና ይሄን አይደል የምትፈልጊው አላት። እሺ ኤኒዌይስ ከአሁን በኋላ ሰሪና የሰራተኛ ስላት ካቻልንበት አለችው። በቃ ምግብ ልስጥ ስትለው እሺ ካሴትም እኔ እንደምጠብቀው አላት። ሄኖክ ሳይበላም አለችው። እሱን ከፈለግሽ አንቺ ስጪው ምን ማለት ነው ስትለው ከስርሽ አይጠፋም ብሎ ጥሏት ይሄዳል። እናትም ተመስገን ኪራ እንደዚህ ያሳየኝ አለችና ፈጣሪዋን ማመስገን ትለምናለች። በሌላ በኩልም ሳሎን ሆነው ሴት እኔ የምልህ ኪራዬ አንድ ነገር ጠይቅ ነበር አለችው። እኔም እንደ ጽናት ቆንጆ ምግብ መስራት እፈልጋለሁ አለችና ምን ትችያለሽ አላት። እንግዲህ የምግብ ስራውን ስትችል ስትነግረው በጣም ሳቀባት። ሀሴትም ስላለፈው ስለጎዳቸው ሴት ስትጠይቀው ኪራ ያን ነገር ማውራት አልፈለገም። ከዚህ ሙድ መውጣት ነው እንፈልግ አላት። እንግዲህ በማንኛውም ሰዓት አጎናለሁ ስትለው አመሰግናለሁ አለችው። ገና አሁን ምስጋና ስትለው አለው ማለትም ትልቅ ነገር ነው አላት። በዛን ሰዓት በጣም የገረመው ነገር ሀሴት ሄኖክም እኔ ቆይ ከሌሎች ወንዶች በምን ተለይቼ ነው እያለ ደግሞ አንዲት ተራ ሴት የቤት ሰራተኛ አልፈለገም የምትለኝ እያለ ብቻውን ያወራል። እኔ ጋር መጣላት ከግድግዳ ጋር ማጋጨት ምን እንደሆነ አታውቂም እያለ ይስት ነበር። አሳይሻለሁ እያለ በሌላ በኩል እንግዲህ ሄኖክም ከጓደኛው ጋር ተነጋግሮ ነበረ። ሄኖክ ያሰበው ፂን ለምን ለማድረግ ነው ይሆን? ሄኖክ የሚመስለው ለፂ የሚያሰርላት ሴራ ያለ ነገር ይመስላል። ምክንያቱም ጓደኛው የሆነ ነገር እንዲያደርግለት እየጠየቀና እየፈለገ ነበር። ቪዲዮውን በዛን አልቋል። እንግዲህ ፂ መቼም ፈተናዋ ስቃ የበዛ ነው። አሁን ላይ እሷም ድርቅናውን ስላበዛቸው ሀሴትና ኪራ የሚፋቀሩ ነው የሚመስለው። ፂ እንግዲህ ሳይረፍድባት ኪራን እሺ ብትለው ጥሩ ነበር። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ